የተባበሩት መንግስታት ድርጅት የሽብርተኝነት ወንጀልን ለተለያዩ የፖለቲካ፣ ያስተሳሰብ፣ የሃይማኖትና መሰል ዓላማዎች መሳካት ሲባል ህዝብን ማሸበርና ጥቃትን መፈጸም በሚል ያስቀምጠዋል። ይህን መሰሉን ድርጊት ለማስፈጸም ከላይ ታች የሚሉ አጥፊ ኃይሎችም የበላይነትን የሚሹ ዓላማቸውን ከማስፈጸም ውጪ ለሌላው መብት ደንታ የሌላቸው ናቸው። የሽብርተኝነት አንዱ አካል የሆነው የሃይማኖት አክራሪነት የአንድን ሃይማኖት የበላይነት ለማስፈጸምና ሃይማኖታዊ መንግስት ለመመስረት ጽንፍ መያዝን እሱን ለማስፈጸም የሚደረግ እንቅስቃሴንም ያካትታል። ሃይማኖትን ሽፋን በማድረግ የፖለቲካ ዓላማን ለማሳካት የሚንቀሳቀሱ አክራሪ ኃይሎች በሀገርና ህዝብ ላይ የኃይል ጥቃትና ሽብርን ሲጠቀሙ ይስተዋላል። የመንግስታቱ ድርጅትም በአሁኑ ወቅት የዓለምን ህዝብ እየጎዳ በተለይም ንጹሃንን በእጅጉ እያጠቃ የሚገኘውን ሽብርተኝነት ለመከላከል አባል ሀገራቱ የጸረ ሽብር እንቅስቃሴያቸውን እንዲያጠናክሩ እያበረታታ እያስተባበረም ይገኛል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የጸረ ሽብር አዋጅ ቁጥር 622/2001 ሽብርተኝነት ለአገር ብሎም ለዓለም ሰላም እድገትና ደህንነት ስጋት መሆኑን ይገልጻል። በመሆኑም እነኚህን ድርጊቶች በመዋጋት የሀገሪቱን ሰላምና ልማት ለማስቀጠል ሁሉም ዜጎች የበኩላቸውን አስተዋጽኦ ማበርከት ይኖርባቸዋል። በተለያዩ ወቅቶች በዓለማችን እንዲሁም በሀገራችን በተከሰቱ የሽብር ድርጊቶች ንጹሃን ዜጎች ተጎጂ ሆነዋል። በተለይም ሕፃናት፣ ወጣቶችና ሴቶች የእንዲህ አይነቱ ጥቃት ሰለባዎች ናቸው። ሴቶችም እናትና የቤተሰብ ኃላፊ በመሆናቸው የሽብር ድርጊቶችን ለመከላከል በባለቤትነት ቢሰሩ ውጤታማ መሆን እንደሚችሉ ይታመናል። ወጣቶችም ቢሆኑ ለለውጥ ፈጣን በመሆናቸው በአብዛኛው የእነዚህ ድርጊቶች ተሳታፊ ብሎም በውጤቶቹና በሂደቶቹ ተጎጂ ሲሆኑ ይስተዋላል። ስለሆነም ይህን ተጎጂነታቸውን በመቀነስና አቅማቸውን በመጠቀም ለሰላምና ልማት እንዲሰሩ ማድረግ ተገቢ ነው። በኢትዮጵያም ልዩነቶችን በመቀበል በፍቅርና በመተሳሰብ የመኖር መልካም እሴት ተጠብቆ ለቀጣዩ ትውልድ እንዲተላለፍ ሽብርተኝነትና አክራሪነትን በመዋጋት በኩል ወጣቶችና ሴቶች የማይተካ ሚና አላቸው። ከነሱ በተጨማሪ በአገሪቱ ያለውን የአብሮነት መልካም ባህል አጠናክሮ ለማስቀጠል ሁሉም ህብረተሰብ ተሳትፎ ወሳኝ ነው። መንግስት የህግ ማዕቀፎችን ከማውጣት ባሻገር እያንዳንዱ ዜጋ ኃላፊነቱን ይወጣ ዘንድ ትጥቅ የሚሆነውን የግንዛቤ ትምህርቶችን መስጠትም ይጠበቅበታል። በቅርቡም የፌዴራል ጉዳዮች ሚኒስቴር በጸረ አክራሪነት ትግል፣ በብዝሃነት አያያዝ፣ በግጭት መከላከልና አፈታት ዙሪያ ወጣቶችና ሴቶች ስለሚኖራቸው ሚና ከድሬዳዋ ከተማ አስተዳደርና ከሐረሪ ክልል ጋር በመተባበር በድሬዳዋ ከተማ የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ ወጣቶችና ሴቶች የብዝሃነት አያያዝ ችግሮችን በመፍታት ማህበረሰብ ተኮር የጸረ አክራሪነት ትግሉ ውስጥ ንቁ ተሳትፎ በማድረግና ግንዛቤዎችን በማስፋት የአብሮነት መልካም እሴቶችን ለመጪው ትውልድ እንዲያስተላልፉ ተጠይቀዋል። ወጣቶችና ሴቶች በሰላም አብሮ የመኖርን ታሪካችንን ለማስቀጠል ትልቅ ሚና አላቸው። ህገ መንግስታችን እንዲከበር እና እንዲጠበቅም ጭምር ትልቅ ሚና አላቸው። ግንዛቤ ለመያዝና ግንዛቤ ለማስጨበጥም ትልቅ ሚና አላቸው። በእነዚህ በልማታችን በሰላሙም ዙሪያ ግፋት የሚሆነውን ኃይል ለመከላከልም ትልቅ ሚና አላቸው። ወጣቶችና ሴቶች ትልቅ ድርሻ አላቸው። ሁሉም ድርሻቸውን ይወጣ ነው። ይሄን ድርሻ ከመወጣት አንፃር አንድ መድረክ ላይ ግንዛቤ ያስጨብጠን አንድ መድረክ ላይ ብቻ ተግባብተን የምንላይ አይደለም። በየደረጃው እስከ ታች ድረስ ይወርዳል ማለት ነው። ብዝሃነትን በማስተናገድ አብሮ በመኖር የቆየው የመከባበርና የመቻቻል ባህላችንን ከማሳደግ አኳያ ሴቶችና ወጣቶች ትልቅ ሚና ስላላቸው ይሄን ሚና በሚገባ እንዲወጡና ወደ አሁን ያተኮርነው በአደረጃጀቶች ላይ ስለሆነ አደረጃጀቶች ወደ ታች ወደ አባሎቻቸው ወርደው በዚህ ዙሪያ ግንዛቤ እንዲፈጥሩና ለተጀመረው የሰላም የልማትና የዲሞክራሲ ግንባታ የወጣቶችና ሴቶች ሚናቸውን እንዲወጡ ለማድረግ ነው ፌደራል ጉዳዮች የሚጠብቀው። ይሄን በሴቶችና በወጣቶች ላይ ፎከስ አድርገን መስራት ከጀመርን በ2006 ላይ ነው የጀመርነው። በእነኛ አካባቢዎች እንግዲህ በዋናነት እየሰራን ያለነው የግንዛቤ ማስጨበጡን ስራ ነው። የግንዛቤ ማስጨበጥ ስንል እንግዲህ አመለካከት ላይ የሚመጣ ነው። አመለካከት ላይ ደግሞ መጀመሪያ ራስን ነጻ ስናደርግ ነው ወደ ማህበረሰቡ ልንወርድ የምንችለውና በዋናነት በአመራሮች ነው ስልጠናውን የጀመርነው።
በአማራ በኦሮሚያ በደቡብ ብሔር ብሔረሰቦች ህዝቦችና በትግራይ ክልል ይሄን ስልጠናው ይሰጠናል። ይሄን ስልጠና በሰጠንበት አካባቢ ደግሞ እነኚህ አመራሮች ወደ ታች ወደ አባላቶቻቸው እየወረዱ ስልጠናውን የማስቀጠል ነገር የተጀመረበት ሁኔታ ነው ያለው። በመድረኩ ላይ የብዝሃነት አያያዝ በኢትዮጵያ የግጭት መከላከልና አፈታት እንዲሁም በማህበረሰብ ተኮር የጸረ አክራሪነት ትግል ንቅናቄ ላይ ሴቶችና ወጣቶች ስለሚኖራቸው ሚና የመወያያ ጽሑፎች ቀርበዋል። ጽሑፎቹ ኢትዮጵያ ከሁለት አስርት ዓመታት በፊት የህብረ ብሔራዊ ፌዴራላዊ ስርዓትን መከተል ስትጀምር በርካታ ወገኖች መንግስት በመዳከም ለሀገሪቱ አንድነት አደጋ እንደሚሆን ያላቸውን ስጋት ይሰነዝሩ እንደነበር አስታውሰዋል። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ከዚህ ስጋት በተቃራኒ ብዝሃነትን ያስተናገደች ልዩነቶችን ውበት ያደረገች ሀገር መሆን በመቻሏ ለዓለም ምሳሌ ልትሆን በቅታለች። የመድረኩ ተሳታፊ ወጣቶችና ሴቶች ሕገ መንግሥቱ ለዜጎች ለሃይማኖቶችና ለብሔር ብሔረሰቦች የሰጠውን መብትና እኩልነት በመገንዘብ ለማህበረሰቡ የማሳወቅ ሥራ ለመስራት ከስምምነት ላይ ደርሰዋል። የአብሮነት መልካም እሴትን ለቀጣዩ ትውልድ ለማስተላለፍ አልፎ አልፎ የሚታዩ የአክራሪነትና የጽንፈኝነት አመለካከቶችና ተግባራትን ለማስወገድ ብሎም ሕገ መንግሥቱን ጠብቆና አስጠብቆ የተጀመረውን ልማት ከግብ ለማድረስና ጠንካራ ሰላም ያላት ህብረ ብሔራዊት ኢትዮጵያን ለመገንባት ወጣቶችና ሴቶች መረባረብ እንደሚገባቸው ሁሉም የተስማሙበት ጉዳይ ሆኗል። የብዝሃነት አያያዝ ተግዳሮቶችና መገለጫዎቻቸውስ መፍትሄዎቻቸውስ ምንድናቸው የሚለውን የኛ ቡድን ያየው ያው በአካባቢው ያለ የግንዛቤ እጥረት ነው። ማለትም የተሰጠው ግንዛቤ በቂ አለመሆን ለዚህ ላለፉት 3 ዓመታት በዚህ በብዝሃነት ላይ ሀገራዊ የጋራ ግንዛቤ ማዳበር በሚል በተለያየ አጋጣሚዎች ትምህርቱ ወጣ ገባ በሆነ ማለትም እንዲህ ተከታታይነት ባይኖረውም አልፎ አልፎ የሚሰጥ ሲሆን የግንዛቤ በቂ አለመሆን እንደ ችግር አይተናል። ሌላው በዚህ በኪራይ ሰብሳቢነት በሚፈጠሩ ሁኔታዎች ተጠቃሚ ሆኖ ለመገኘት ካለ ጉጉት አንፃር ከመመኘት አንፃር የሚፈጠሩ አንዳንድ ችግሮች አሉ። አደረጃጀቶችን እዚያው ያሉ የሰላም ሰራዊት አድርገን እኛ መሄድ አለብን ብላችሁ ያነሳችሁትም እሱ ነው የሚፈለገው እሱ ነው። እዚህ ያላችሁ አደረጃጀቶች ቢሆን ታች ያለ የልማት አደረጃጀትም የአንድ ለአምስት አደረጃጀትም የልማት ስራውንም እየሰራ እዛው የሰላም ሰራዊቱ ነው እንዲቀጥል ማስቀጠል አለብን ማለት ነው። ልማቱን ቢሰራ ዞሮ ዞሮ ሰላም ከሌለ ምን ይሆናል? ይጠፋል አይደል? ስለዚህ ዞሮ ዞሮ የአንድ ለአምስት ማደረጃጀቱን የዛ ያለ በየመንደሩ በየቀጠናው ያለ የልማት ስራችን የሚሰራ አደረጃጀት ሁሉ የሰላም ሰራዊቱ ነው እንዲሰራ ማድረግ የሰላም ሰራዊት መገንባት ታች ድረስ ወሳኝ ነው ያላችሁትም እሱ እንደማጠቃለያ ጥሩ ነው። በግለሰብ በቤተሰብ በጎጥ ግንዛቤ መፍጠር አለብን ያላችሁትም ትልቅ ስራ ነው። ወጣቱ ትውልድ ለአዳዲስ ነገሮችና ለለውጦች ፈጣን በመሆኑ ለሽብር ድርጊቶች ተጋላጭነቱም በዚያው ልክ ከፍተኛ ነው። አብዛኛው ወጣት የግንዛቤና የመረጃ ክፍተት የሚያጋጥሙት ቢሆንም በስሜታዊነት ወደ ግጭት መግባት እንደሌለበት ይመከራል። በተለይ ደግሞ ወጣቱ የሀገሪቱ ሕገ መንግሥት ለዜጎች ለሃይማኖቶችና ለብሔር ብሔረሰቦች የሰጠውን ትኩረት ተገንዝቦ እንዲጠብቀው በማስቻል በኩል የግንዛቤ ትምህርቱ ጠቀሜታው የጎላ ነበር። የድሬዳዋ ከተማና የሐረሪ ክልል ሕዝቦች በልዩነቶች ሳይከፋፈሉ በፍቅር ይኖራሉ። ይህን መልካም እሴት ጠብቆ ለቀጣዩ ትውልድ ለማስተላለፍም ወጣቱ ነገሮችን በሰከነ መንፈስ በመመልከት የድርሻውን እንዲወጣ ትልቅ ኃላፊነት ተጥሎበታል። የሃይማኖት ተቋማትን ጨምሮ ሌሎች የህብረተሰብ ክፍሎችም እንዲሁ ንቁ ተሳትፎ ማድረግ ይጠበቅባቸዋል። የድሬዳዋ ያው የመቻቻል ከተማ ነው የምትባለው፣ የፍቅር ከተማ ነው የምትባለው። ይሄ መቻቻል እሴት የነበረ የቆየ ከድሮም ስንወርሰው የመጣን ነው። ስለዚህ ይሄንን የማስቀጠሉ ጥያቄ ደግሞ የሚወድቀው ኃላፊነቱ የሚወድቀው በአሁን ባለው ወጣት ትውልድ ላይ ነው። ስለዚህም አሁን ያለው ወጣት ትውልድ ብዙም የጎላ ችግሮች ባይስተዋሉበትም በከተማችን ላይ ነገር ግን እነኚህ የጽንፈኛ ኃይሎች አሁንም አስተሳሰባቸውን በከተማችን ማራመድ አይፈልጉም ማለት አይቻልም።
በተግባርም እንቅስቃሴዎችን ያደርጋሉ። ጊዜ ወይም እድል አልተመቻቸላቸውም እንጂ በአንዳንድ ቦታዎች ላይ ከዚህ ቀደም በሀገራችን እንዳየነው ድሬዳዋም ላይ ለማድረግ አንዳንድ እንቅስቃሴዎችን ያደርጋሉ። ነገር ግን ወጣቱ ትውልድ አሁንም ከዚህ በደንብ በይበልጥ መቆጠብ መቻል አለበት። አሁን የተሰጠን ስልጠና ደግሞ በከተማው ለሚገኙ ወጣት አመራሮች ነው የተሰጠው። በቀጣይም ይህንን ስልጠና ወደ ታች ደግሞ በማውረድ ሌላውም ወጣት ትውልድ በሀገራችን ያለውን መልካም ነገር በሀገራችን ለወደፊቱ የሚጠበቀውን ነገር እንደርስበታለን ብለን ያስቀመጥነው አለ። ወደ መካከለኛ ገቢ ለመግባት ትልቅ ትግል እያደረግን ነው። ጠላታችን ድህነት ነው እያልን ነው። ከብሔር ብሔር ሳንለያይ ከሃይማኖት ሃይማኖት ሳንለያይ በህገ መንግስት የተረጋገጡልን መብቶቻችንን ተጠቅመን የሀገራችንን ልማት ማስቀጠል ከወጣቱ ትውልድ ይጠበቃል። ግጭት የሚፈልግ ሰው ጦርነት ሰላም ማይፈልግ ምክንያት ያደርጋል ሃይማኖትን። ግን እሱ የራሱን ጥቅም ለማስከበር ስል ነው የሚፈልገው የሚመኘው ሊኖር ይችላል። የድሮ ተናፋቂዎች አሉ። እነኛ ሁሉ ምን ያደርጋሉ? በሃይማኖት ውስጥ ገብተው ያን ሰዓት ሃይማኖት ተቋሙ የሃይማኖት መሪዎቹ እነኚህ ሰዎች ማናቸውን ማወቅ አለባቸው። በመጀመሪያ ደረጃ ማንኛውም ሃይማኖቱን በሰፊው ማስተማር ይችላል። ሃይማኖቱን ማክበር ሌላውን እስካልነካ ድረስ በህገ መንግስታችን ጥሩ እድል ነው ያለው። ያ በህገ መንግስት የሰጠን እድል ተጠቅሞ የሃይማኖት አባቶችም አሁን አስፈላጊ ነው ለሃይማኖት አባቶችም ህገ መንግስቱን ማስተማር። ህገ መንግስቱ ምንድነው የሚሰጠው? ለሃይማኖቱ ያለው እድል ምንድነው? ለሴቱ ለህዝቡ ለምኑ ያለው ምንድነው? ያንን ማወቅ ሃይማኖት አባቶች ላይ ወሳኝ ነው። ህገ መንግስቱን ማወቅ ያስፈልጋል። ያን ሰዓት ካወቀ ህገ መንግስቱ የሰጠን እድል ይሄ ነው አንተ የምታወራው ምንድነው ብሎ መከራከር ይችላል። የብሔረሰቦችን ጥያቄ መለሰውና እኩልነታቸውን ያረጋገጠው የኢትዮጵያ ህገ መንግስትና ሀገሪቱ የምትከተለው የፌዴራሊዝም ስርዓት አሁን ለተደረሰበት ልማትና ሰላም መልካም አስተዋጽኦ ማበርከቱ ይታወቃል። ይህን ልማትና ሰላም ለማናጋት አክራሪ ኃይሎች በተለይም በከፍተኛ ትምህርት ተቋማት የሚያደርጉትን እኩይ ተግባር ለመታገልና ግጭቶችን ለመፍታት ለወጣቶች የሚዘጋጁ ይህን መሰል ስልጠና ነክ መድረኮች ተጠናክረው መቀጠል ይኖርባቸዋል። ከፍተኛ የትምህርት ተቋማት የተለያዩ የተሳሳቱ ዝንባሌዎች ማስፋፊያ መሆን ዝንባሌ ባለፉት ጥቂት ዓመታት አይተናል። ይህንን አይተን ተገንዝበን እና በታቀደ መንገድም ይሄ ሁኔታ ለመቀልበስ እንቅስቃሴ ጀምረናል። በዩኒቨርሲቲዎች እና ከፍተኛ የትምህርት ተቋማት አካባቢ ያሉ ዝንባሌዎች የተሳሳቱ ዝንባሌዎች ምንድናቸው የሚለው ተለይተው በእነሱ አንድ በአንድ ዋናው ዝንባሌዎችን ከምን ይመነጫሉ የሚል ትንታኔ ያካሂደን ዋናው ምንጭ የግንዛቤ ማነስ መሆኑ ተረድተን ያን ግንዛቤ ለማሳደግ ሰፊ ስራ ስንሰራ ቆይተናል። ከ2004 ጀምሮ ደግሞ ያ በተደራጀ ትምህርት ሚኒስቴር፣ ፌዴራል ጉዳዮች ሚኒስቴር እና ጠቅላይ ሚኒስትር ጽሕፈት ቤት የህዝብ ተሳትፎና አደረጃጀት ዘርፍ እንዲሁም ክልሎች እና ዩኒቨርሲቲ ቦርድ ያለ አመራር ማህበረሰቡ የጋራ እቅድ አውጥተው ማለት ነው እነዚህ ዝንባሌዎች ለማስተካከል የሚያስችል ስራ ሲሰሩ ቆይተዋል። ተማሪ ከቤተሰቡ ትምህርት ለመቅሰም ወደ ዩኒቨርሲቲዎቹ ይገባል። እዛ ግን ይህንን ተማሪ አስተሳሰብ የሚቀለብስ ወደ ሌላ አጀንዳ የሚያስገባ ስራ ይዘው እቅድ ይዘው እሳ ጠብቀው ተማሪውን የሚያሳስቱ ነበሩ። ይሄ ምን ማለት እንደሆነ ለማስረዳት ተማሪውን ሰፊ አስተምሮ የግንዛቤ ማሳደጊያ ስልጠና ስንሰጥ ቆይተናል። በድሬዳዋ ከተማ በተካሄደው የግንዛቤ ማስጨበጫ መድረክ ማጠቃለያ ላይ ከተለያዩ አካባቢዎች ተውጣጣው ተሳታፊ የነበሩ ሁሉም አደረጃጀቶች በየአካባቢያቸው ለሚገኙ ወጣቶችና ሴቶች ብሎም ለሌላው ማህበረሰብ መሰል የግንዛቤ መድረኮችን በማዘጋጀት ውጤታማ ስራ ለመስራት እቅድ አውጥተው በርሱም ላይ ተወያይተዋል። መንግስት አሁን ይህንን መድረክ ማመቻቸቱ በእነዚህ አደረጃጀቶች ብዙ ህብረተሰብ ስለሚያገኝ በተለይ በሴቶች ከልጆች ከባሎች ከጎረቤቶች ከአካባቢ ሰዎች ከእድሮች የተነሳ እነዚህ ሁሉ በሴቶች ይገኛሉ ተብሎ ይታሰባል ብቻ ሳይሆን ድሮ ካየነው ከልምድ አሰራር ጀምሮ
በእነዚህ አደረጃጀቶች መንግስት ይህንን መዋቅር ማምጣቱና መንግስት በዚህ ፍሎ ውስጥ የሚያልፈውን በሴቶች አደረጃጀት ውስጥ ወይም ደግሞ በሴቶች ላይ የመጣውን እንትን ለውጥ ያመጣል የሚል እምነት ስላለው ነው መንግስትም ያመጣው። ስለዚህ እኛም ሴቶች ጠንክረን እነዚህ ነገሮች ለመከላከል ብርቱ ስራ ይጠበቅብናል። ወደ ከፍተኛ ትምህርት ተቋማት ለሚገቡና ከተቋማቱም ለረፍት ወደ ቤተሰቦቻቸው ለሚመለሱ ወጣቶችም በጸረ አክራሪነት ትግልና በግጭት አፈታት ላይ ያገኙትን ዕውቀት ለማካፈልና ስልጠናዎችን ለመስጠትም አቅደዋል። የፌዴራል ጉዳዮች ሚኒስቴርም የወጣቶችና ሴቶች የችግር ተጋላጭነትን በመቀነስ በሀገር ልማትና ሰላም ላይ ከፍተኛ ሚና እንዲኖራቸው ትኩረት ሰጥቶ በመስራት ላይ እንደሚገኝ ገልጿል። ኢትዮጵያን በሁሉም መልኩ ወደ ላቀ ልማትና እድገት ደረጃ ለማድረስ በሚደረገው ጥረት ሰላም ወሳኝ መሆኑ ግልጽ ነው። አገሪቱ የተያዘችውን የዲሞክራሲያዊ ስርዓት ግንባታ ወደ ላቀ ደረጃ ለማድረስና እየታዩ ያሉ ተጨባጭ ለውጦችን ቀጣይነት ለማረጋገጥ አክራሪነትና ጽንፈኝነትን ማውገዝና ማጥፋት ግንባር ቀደም ስራ ሊሆን ይገባል። የፌዴራል ጉዳዮች ሚኒስቴርም ለወጣቶች፣ ለሴቶች፣ ለመገናኛ ብዙሃን፣ ለሃይማኖት አባቶችና ለሌሎች የህብረተሰብ ክፍሎች እየሰጠ ያለው የግንዛቤ ማስጨበጫ ስራ ተጠናክሮ መቀጠል ይኖርበታል።